ባንድ እጃችሁ ሽጉጥ ባንድ እጃችሁ መስቀል የጨበጣችሁ ጳጳሳት ረፉ። እኛ የሃይማኖት አባት እንጂ የፓርቲ መሪ ጳጳስ አንፈልግ። እኛ የሃይማኖት አባት እንጂ የቋንቋ ሰባኪ ጳጳስ አንፈልግ። እኛ የሃይማኖት አባት እንጂ የኔን ቅዱሳን ብቻ አክብሩልኝ የናንተ ቅዱሳን አላከብርም የሚል ከቤተ ክርስቲያን ስርዓት የወጣ ጳጳስ አንፈልግ። የክርስቲያኖች ጭፍጨፋ አርሲ ውስጥ በዙር የሚደረግበትና ባላባራበት ሰላም ጤና ይስጥልኝ እንዴት አላችሁ እግዚአብሔር ይመስገን እንግዲህ ዛሬ የምንመለከተው ሰሞኑን እንግዲህ ብፁዕ አቡነ ገብርኤል የተናገሩት ንግግር አለና ብዙዎችን ያወዛገበ በርካቶች ደግሞ ድምጻቸውን በተለያየ መንገድ ያሰሙ ይገኛልና ብፁዕ አቡነ ገብርኤል የተናገሩት ንግግር ምንድነው የሚለውን በስፋት እንመለከታለን እስከ መራግብሮ ፍጻሜ ድረስ አብራችሁኝ ቆዩ ይያልኩኝ እስቲ ከሁሉ በፊት እንግዲህ ነገ ዳር ጽዮን በደንብ ይከበራልና እንደው እንመረቅ አሚን እንበሉላችንም እመቤታችን ትመጣላችሁ ከነ ልጇ በቤታችን ትንገስ የሚያስጨንቃችሁን ከናንተ እግዚአብሔር ያርቅላችሁ በወርቅ ልብሷም ተሸፈናችሁ በብርሃን መስቀሏም ተባርካችሁ የልባችሁን ሐሳብ ተፈጸመላችሁ እግዚአብሔር ስለሷ ብሎ ይማረን ጸሊት በድንግልና ስርጉት በቅድስና ጸጋውን ክብሩን እንዳይነሳን ልጅሽ ወዳጅሽ ድንግል ሆይ ለምኝልን አሜን። እናታችን ቅድስት ድንግል ማርያም በጎደሏችን በሁሉ ገብታ ሁሉን ነገር ታስተካክልልን። በተለይ ሀገራችን በዚህ ታይም ያለችበት ጭንቀት በሃይማኖታችን በአርሲ የሚካሄደው በጂንካ ያለው በሽታ እጅግ አሳሳቢ ነውና የእናታችን የቅድስት ድንግል ማርያም አጋዥነት ረዳትነት እናትነቷ ያስፈልገናል። ወላዲተ አምላክ ሀገራችንን ትጎብኝልን ሁላችንንም ትጎብኘን ጎደሏችንን ሁሉ ገብታ ከኃጢአት በስተቀር ተፈጽምልንና አሜን ይሁንልን ይደረግልን እያላችሁ ጻፉ። መቼም የአርሲ ወገኖቻችንን አንረሳቸውም። ሁልጊዜ አጀንዳችንም አርሲ ናት። ምክንያቱም ወገኖቻችን በሃይማኖታቸው ምክንያት እንግዲህ አንገታቸው ላይ ማህተብ ስላሰሩ እየተገደሉ ይገኛሉ። እንግዲህ ከትራንትና ወዲያ እንደሰማችሁት እንደምታውቁት መረጃው ሁልጊዜ የሞት ዜና መዘገብ እጅግ ይሰለቻል። በአንድ ቀበሌ የሚኖሩ ወደ 19 የሚደርሱ ኦርቶዶክሳውያን ተወስዶ 11 እንደተገደሉ እንግዲህ የቀሩት 8ቱም ደግሞ የሚጠበቅ ነው ሌላ ነገር ስለሌለ እግዚአብሔር አምላክ ፍርዱን ይስጥ ፍትህ እንላለን። የሚመለከታቸው አካላቶች እንደው ባካችሁ ከዚህ የባሰ ነገር ምን ይመጣል ግን ባካችሁ ገብታችሁ ሰዎች በማንነታቸው በሃይማኖታቸው ምክንያት መገደል የለባቸውምና ሰላም የማስከበር ደህንነትን የማስከበር ማንም ኦርቶዶክሳዊ ሳይሳቀቅ አይደለም ኦርቶዶክሳዊ ሌሎችም ቤተ እምነቶች ሳይሳቀቁ እንዲኖሩ የሚደረግበትን መንገድ ቢመቻች ለማለት በልጅነት ለመጠየቅ እንፈልጋለን። እስቲ ወደ ብፁዕ አቡነ ገብርኤል ንግግር እንለፍ። የክርስቲያኖች ጭፍጨፋ አርሲ ውስጥ በዙር በሚደረግበትና ባላባራበት ሁኔታ ላይ አቡነ ገብርኤል የተናገሩትን እንስማውና እንመለስ። የሩንም ንባጀን አንከኝ እንጃለተ ይሁን እንጂ መቼም ብዙ ሰው ወተታችንን ይወዳል ፎንከኝ እንጃለተ ስጋችንን ይወዳል ረየከኝ እንጃለተ ፍየሎቻችንን ይወዳል ሆላከኝ እንጃለተ በጎቻችንን ይወዳል ቆትዮ እንጃለተ በሬዎቻችንን ይወዳል ለተከኝ እንጃለተ መሬታችንን ይወዳል መጋለከኝ እንጃለተ ከተሞቻችንን ወይም ከተማችንን ይወዳል ወረገሩ እኛን ግን ከዚህም ውጪ ነገረ ሃይማኖትን በተመለከተ የተናገሯቸው በርካታ ነገሮች አሉ። እነሱ የኛ ህዝብ የነሱ ያሉ የተናገሯቸው ነገሮች አሉ። ሙሉ መስማት የምትፈልጉ አደባባይ ሚዲያ ላይ የዩቲዩብ ቻናላቸው ላይ ገብታችሁ ማየት ትችላላችሁ። ግን ይሄ ንግግር ከአንድ የሃይማኖት አባት ነኝ ከሚል ሰው ቀርቶ ፖለቲከኛ ነኝ ከሚል ሰው ራሱ ቢሰማ የእርስ በርስ የማፋጨት የማጣላት የማጋጨት የጥላቻና የጥቃት ቀስቃሽ ንግግር ተብሎ የሚፈረጅ ነው። ህግ ቢኖር ፍትህ ቢኖር በህግ የሚጠየቁበት ነው። ሌሎች ያሏቸውን ሰዎች አይወዱንም ያሏቸውን ሰዎች አመሻሽተው ለጥቃት አጥቋቸው ስለማይወዷችሁ የሚል መልእክት ያለው ነው። አንድምታው እንደዛ ነው፣ ሌላ ነገር አይደለም። ሌሎች ግን ይሉና ሌሎች እንዲያጨበጭቡ ያደርጋሉ። ይሄ ከሃይማኖት አባት ቀርቶ ከማንም ፖለቲከኛ ነኝ ከሚል ሰው ዘረኛ ነኝ ከሚል ሰው ራሱ ቢሰማ የሚያስደነግጥ አሳፋሪ ንግግር ነው። እንዴት አቅሙን እንዳገኙት ሳስበው በጣም አዝናለሁ። አቡነ ገብርኤል ልምጣ። አቡነ ገብርኤል እንደምታውቁት እንግዲህ ከዚህ በፊት የምንፍቅና ትምህርት አስተምረው የክህደት ትምህርት አስተምረው በቅዱስ ሲኖዶስ ደረጃ ጭምር ትምህርቱን ማስተካከያ እንዲሰጡበት ተነግሯቸው የነበሩ ሰው ናቸው።
የሆነ ሆኖ ያንን ነገር ከማስተካከል ይልቅ ግፉበት ተብሎ ይወጡ ይመስል በዘር ሰዎችን መክፈል፣ ክህደትን ማስተማር፣ መለያየት እንደቀጠሉበት ነው። ላሳያችሁ። እያንዳንዱ እንደ አጥንት ውልቃት ወደየቦታው መመለስ አለበት። ኡምን ከኛ በየሳትት ማታ ወፊ ኦልቀበቴት አከሌንጨት ደሙ ጥርጅረ መሌ እንትን ያረክሳል። ምን ነገር የበሰበሰ አሮጌ ታሪክ ነው፣ አልፏል። እንጅቶ መናች ሪፎርሚ በርባችስ ሪፎርምን ሁንድ ከኛ ፍኑ ኩን ሞዩ ሁንዳፍ ወንተው ሪፎርሚ ኩን አከ ብሻንት ሁንዳፍ ወንተው ውሃማ ሪፎርም ውሃማ የሆነ ውሃ ጣዕም የለውም፣ ጠረን የለውም፣ መልክ የለውም። ለዚህም ነው ለሁሉም ነገር አስፈላጊ የሚሆነው። ውሃ በሽታ ነው የሚል ፍጡር እስካሁን ድረስ አልተነሳም። እንካን ያመማት አነን ለነም ድንበርባን እንጅራ ተርቶ ለነም ድንበርባን እንጅራ ብሻንን በርባዱ ጀሬ ዱበቹ ከንደንደ ሆምቱ እንጅሩ ያን ከኛ በሩምስ ከኛ ከኦምስ ከኛ አከ ብሻንት ሁንዳፉ ከንተው ኦዶ ስርት ረቶ ጀነ ጅራኔ ኡመን ከኛን ወራ ሂምበዱ ዩቱሬ ይሄ እኮ የእግዚአብሔር ሰራዊት ነው። ማንም የማይቋቋመ ማንም የማይበግረው ማንም ወደ ኋላ ሊመልሰው የማይችል የእግዚአብሔር ሰራዊት ገለቴ ፈዳዋ ከገሰል ወኩሎም ኢላ አምኑ በባዱ ልብ ወባቲ መንፈስ ዋልቦም ሴቶም ዘብል ዝሰንዋይ አላዘ ኩሎም ህቡረ አብይ ኃይለ የገብሩ ሐዋርያ ሰማዕትን ሶቱ ለግዚነ ኢየሱስ ክርስቶስ ወአብይ ሞገስ ቦሙ ባበ ኩሉ ዋልቦም ሴቶም ጽኑስ ኩሉ ዘቦ ቤት ዋጸድ ይሰይጡ ወያመጽው ሴጦ ወያነብሩ ታሕተ እገሪሆሙ ለሐዋርያት የቀደሙቱ አንድ ልብ አንዲት ነፍስ ነበራቸው። 8000 አንድ ልብ አንድ ቃል አንድ ስንፋስ ነበራቸው። ከነሱ መካከል ይሄ የኔ ገንዘብ ነው የሚል ማንም የለም። እግዚአብሔርም በሐዋርያት ላይ አድሮ ታላቅ ስራ ይሰራ ነበረ። በሰው ዘንድ ሁሉ ሞገስ ነበራቸው ይላል። ምን ነበራቸው? ሞገስ ነበራቸው። አፋን ከኛ አንዱበት ነው። አፋን ብራጅ ብሬት ይሞት ሜኬኞ መከና ኩኖን ስኑ አሱማ ለፈከና ብረት ደለኔት አፋን ብራ አኩመ በረን ከነት ኩንስ ሞዩ ማልተ ወዶ በረተኒ ጋሪዳ ጀቹ ደፊ ገሩ ነምን ባጀን አነን ከኛ እንጃለተኒ ፎን ከኛ እንጃለተኒ ረኤ ከኛ እንጃለተኒ ሆላ ከኛ እንጃለተኒ ቆትዮ እንጃለተኒ ለፈ ከኛ እንጃለተኒ መጋለ ከኛ እንጃለተኒ ኑረ ገሩ እያንዳንዱ እንደ አጥንት ውልቃት ወደየቦታው መመለስ አለበት። እና አሁን እነኚህ ሰዎች ነገ ቅዳሴ አብረው የሚቀድሱ ይመስሏችኋል? እኛን እንደዚህ ቢያስተምሩን ኖሮ በሬያችንን ይወዳሉ፣ ፍየላችንን ይወዳሉ፣ በጋችንን ይወዳሉ፣ ወተታችንን ይወዳሉ። እኛን ግን ሲል የሚያስጨበጭባቸው እኛ ኦሮሞዎችን እንደማንወድ እኛ አላቅም። እኔ ስለማይወክልኝ ስለማያገናኝ ኦርቶዶክሳውያን የኦሮሞ ኦርቶዶክሱን እንደማይወዷቸው ወይ ደግሞ አማራ ብለን እናስበው ወይ ደግሞ ትግሬ ብለን እናስበው ኦሮሞዎችን እንደማይወዷቸው ከነሱ የሚገኘውን በሬያቸውን ወተታቸውን ወይ ብራቸውን ብቻ እንደሚወዱ ነገር እነሱን እንደማይወዱ አድርገው ይናገራሉ። አሁን እነኚህ ሰዎች እንግዲህ ሰልጥነው ከዚህ የወጡ ሰዎች ነገ አብረው እንዴት አድርገው በአንድ ቤተ መቅደስ ሊያገለግሉ እንደሚችሉ ማሰብ ተሐድሶ ያስፈልጋል ሲሉ ነበር። የሚታደስ ነገር አለበት ሲሉ ነበር። ከመናፍቅ ጋር የዋለ ሆዱን የወደደ ሰው መጨረሻው እንደዚህ ነው የሚሆነው። በነገራችን ላይ
ግን ደስ የሚለው ነገር የኛ አባቶቻችን ቅዱስ ሲኖዶሱም የተኛ የወሰነውን ውሳኔ ማስፈጸም የማይችል አቅመ ቢስ ስለሆነ ግን ይሄው ማንንም እየተነሳ የሚቀልድባት ማንንም እየተነሳ የሚያስባት ሲሆን እናያለን። እውነት ይህ የጳጳስ ንግግር ነው? ይህ የጳጳስ ንግግር ነው? እስኪ ስሙት። እያንዳንዱ እንደ አጥንት ውልቃት ወደየቦታው መመለስ አለበት። ተበሳ ሮጌ ታሪክ ነው፣ አልፏል። ለምን ዘረኝነት አይበቃንም? አባቶች ለምን የእግዚአብሔርን ስብከት የእግዚአብሔርን ትምህርት ለምን አሰብኩም? ለምን ዘረኝነትን ትሰብካላችሁ? የተሸከማችሁት ቆብ የያዛችሁት የእግዚአብሔርን መስቀል ብትሰብኩ አይሻልም? ለምንስ ይህን ያህል ንግግር መናገር አስፈለገ? እውነት አቡነ ገብርኤል ይሄ መናገር ጥሩ ነው? ሁሉም ወደ የመጣበት ይመለሳል ማለት የሰው ልጅ የመጣበት ከየት ነው? የሰው ልጅ እግዚአብሔር አንድ አድርጎ እንደፈጠረው አልተማሩም? እንዴት ነው የሚያስቡት? በእውነቱ የእግዚአብሔር ቃል እንደዚህ ይላል። ኢትዮጵያውያን በኢትዮጵያውያን ተከብረው መኖር ሲችሉ የአዳም ልጅ መሆናችሁን ረስታችሁ እንደዚህ አይነት ስብከት ማስተማር እውነት ደስ ይላል? ጊዜም ያልፋል፣ ሁሉም ያልፋል። ለእናንተ ግን ይህ ንግግር እጅጉን ያሳዝናል። የቤተ ክርስቲያን አባቶች በዚህ አይነት ንግግር ስትነጋገሩም ምዕመናንስ ከእናንተ ምን ይጠብቁ? ነገር ግን አቡነ ገብርኤል ተወግዘው ነበረ፣ ያስታውሳሉ። አሁን ተመልሰዋል። አሁንም እየሰሩት ያለ ሥራ ጥሩ አይደለም። እየሰበኩት ያለ ስብከት ጥሩ አይደለም። ለምዕመናን ለኦርቶዶክስ ተዋሕዶ ቤተ ክርስቲያን የሚመች አይደለም። ዘረኝነትን ይጸየፉ፣ እግዚአብሔርን ቢሰብኩ ነው የሚሻለው። እናንተስ እስኪ በዚህ መረጃ ላይ ምን ትላላችሁ? በአንድ እጃችሁ ሽጉጥ በአንድ እጃችሁ መስቀል የጨበጣችሁ ጳጳሳት ረፉ። ይሄን ቪዲዮ 40 እና 50 ጊዜ በደንብ ኮፒ ሊንክና ሪፖስት እያደረጋችሁ አድርሱልኝ። ዘራችሁ ክርስቶስ የሆነ ክርስቲያኖች እየገባችሁ በኮሜንት እኔና ቤቴ እግዚአብሔርን እናመልካለን እያላችሁ ኮሜንቱን አስጨንቁት። ብፁዕ አቡነ ገብርኤል እግዚአብሔር ስላከበሮት እኔም አከብሮታለሁ። ሰሞንኛው ንግግሮት ግን ቤተ ክርስቲያንንም ሆነ የእርሶን ክብር የሚመጥን ንግግር አይደለም። ምክንያቱም እግዚአብሔር የሰጣችሁ ተልእኮ ይሄ ነው። እናንተ ከረሳችሁት ግን ደካማ የመሆን ልጃችሁን ላስታውሳችሁ። በሐዋርያት ሥራ ምዕራፍ 20 ከቁጥር 28 ላይ የእግዚአብሔር ቃል እንዲህ ይናገራል። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለራሳችሁና ለበጎቹ ለምእመናኑ ተጠንቀቁ ይላል። ለራሳችሁና ለምእመናኑ ተጠንቀቁ። ብፁዕ አቡነ ገብርኤል ሌሎችም ብፁዓን ሊቃነ ጳጳሳት እናንተ በእግዚአብሔር ፊት ክብርና ሞገስን ያገኛችሁ አባቶቼ ለእናንተ አንድ መልእክት አለኝ። ደካማ የምሆን ልጃችሁ ብፁዓን አባቶቼ ስሙኝ። እናንተን የመረጣችሁ እናንተን የጠራችሁ እግዚአብሔር ብሔርተኝነትንና ጽንፈኝነትን እንድትሰብኩን እንድታስተምሩን አይደለም። ከአምልኮተ እግዚአብሔር የራቀውን የሰው ልጅ ወደ አምልኮተ እግዚአብሔር ወደ መንግሥቱ መጨመር ነው የተጠራችሁበት ዓላማ። ያንን ዘንግታችሁ ግን ወደ ኋላ የተመለሳችሁ ኢያሱ እንደዚህ እያለ ይናገራችኋል። እነዛ እስራኤላውያን ከግብፅ ባርነት ያወጣቸውን እግዚአብሔርን ረስተው ጣዖትን ባመለኩ ጊዜ ጣዖትን ለራሳቸው በቀረጹ ጊዜ ኢያሱ እንደዚህ ሲል ተናገረ። እናንተ የምታመልኩትን ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን አለ። ኦርቶዶክሳውያን ዛሬ ብሔርተኝነት ወደ ኋላ የጎተታችሁ እናንተ ተመለሱ። እኔና ቤቴ እግዚአብሔርን እናመልካለን። ናታኔም ወንድማችሁ ነኝ። ሰናይ ጊዜ ለሀገራችን እግዚአብሔር ያምጣላል። እኛ የሃይማኖት አባት እንጂ የፓርቲ መሪ ጳጳስ አንፈልግም። እኛ የሃይማኖት አባት እንጂ የቋንቋ ሰባኪ ጳጳስ አንፈልግም። እኛ የሃይማኖት አባት እንጂ የኔን ቅዱሳን ብቻ አክብሩልኝ የእናንተን ቅዱሳን አላከብርም የሚል ከቤተ ክርስቲያን ስርዓት የወጣ ጳጳስ አንፈልግም። እኛም ማንፈልገውን አይደለም። ቤተ ክርስቲያን የማታዘውን አትስበኩ። ከንግግራቸው ማዕከል ላሳያችሁ። እዚህ ቪዲዮ ትሰሙታላችሁ። አሁን ቀጥሎ ማሳያችሁ ቪዲዮ የአቡነ ገብርኤል ምዕራብ ሸዋ ላይ ወጣቶችን ምዕመናንን ሰብስበው በአጠቃላይ መድረክ ላይ የተናገሩ ስብከት ነው። ከስብከታቸው ውስጥ ሁላችንም በቀያችን ይላሉ። የኛ ቀይ ክርስቶስ ነው። የኛ መሰብሰቢያ ቤተ ክርስቲያን ነች። የኛ ቀይ መድኃኔ ዓለም ነው። የኛ ማረፊያ መጠለያ መቀመጫ ሁሉ ጊዜ የምንኖርበት ክርስቶስ ነው። የኛ ቀይ ታድሶ አይደለም። ቀያችን ክርስቶስ ነው። ማደሪያችን መንበር ነው። ማረፊያችን ሰማያዊ መንግስት እንዲሆን ነው የምንጠጋው። በክርስትና የምንኖር ህዝቦች እንዲህ ነው የምንሰብከው። እንደተከታተላችሁት ነው እንግዲህ ብዙዎች ሐሳባቸውን ሰጥተዋል በዚህ ጉዳይ። እንግዲህ ማንሳት የምፈልገው እንግዲህ ብፁዓን አበው ሊቃነ ጳጳሳት በተለይ ቤተክርስቲያን መምህራን
ፖለቲከኞች በላይ አደራና ኃላፊነት አለባቸው ብዬ አስባለሁ። ከፖለቲከኞች በላይ ማለት ነው። ምክንያቱም ህዝቡን አንድ አድርጎ የመያዝ አንድነትን የሚሰብክ አንድነትን የሚያሰፍን ሰላምን የሚያሰፍን ምንም አይነት ክፍፍል ሊያመጡ የሚችሉ ነገሮችን መናገር የለባቸውም ብዬ አስባለሁ። ምክንያቱም አባት ናቸው፣ የቤተክርስቲያን አባት ናቸው። ተሰሚነታቸው በጣም ከፍ ያለ ነው። ስለዚህ ሁልጊዜ አንድነትን የሚሰብክ ሁልጊዜ ሰላምን የሚሰብክ የተጣመሙ ነገሮች እንኳን ቢኖሩ አቃንተው ሰላምን የሚሰብኩ ሰላምን የሚወዱ ሰው ህዝቡ በሰላም በፍቅር አይደለም በአንድ ሃይማኖት ውስጥ ያለ ይቅርና በሌላ እምነት ውስጥ ያለ ህዝብ እንኳን በሰላም በፍቅር እንዲኖር ሁልጊዜ መስበክ አለባቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አበው ሊቃነ ጳጳሳት፣ ካህናት፣ መምህራን፣ ሰባኪያን የፕሮቴስታንቱም የእስልምናውም የሌሎችም ቤተ እምነቶች አባቶች በመድረኮቻቸው ባገኟቸው ጉባኤያት ቦታ ባገኙት መድረክ በሙሉ መስበክ ያለባቸው ሰላም ነው። እስልምናውም ሰላም ነው መስበክ ያለበት። ከሌላ ቤተ እምነት ጋር በሰላም በፍቅር ኑሩ ብሎ ማለት ነው። ሌላውም እንዲሁም ደግሞ የእኛም ቤተክርስቲያን በዚህ አይነት ልክ ነው መስበክ ያለባት። አይደለም ውስጥ ያለነውን ይቅርና ከውጮቹ ጋር ማለት በውስጥም ስንኖር ደግሞ እኛ ዘራችን ክርስቶስ እኮ ነው፣ ወንጌል እኮ ነው እንዴ። ሰው የፈለገውን እኔ አማራ ልሁን፣ እኔ ኦሮሞ ልሁን፣ እኔ ትግሬ ልሁን፣ እኔ ደቡብ ልሁን ብሎ ይወለዳል? አንድ እኮ ነን፣ አንድ ኢትዮጵያዊ የአዳም ልጆች በእግዚአብሔር ባሪያው በአምሳሉ የተፈጠርን ማለት ነው። ስለዚህ ኦርቶዶክሳዊ ማንም ኦርቶዶክሳዊ ሴትም ሆነች ወንድ የኔም ወንድም የኔም እህት ናት። የሁላችን እርስ በርስ ቤተሰባዊ ነን፣ በክርስቶስ አንድ ነን ማለት ነው። ኑሯችን በመንግስተ ሰማያት ስለሆነ ህይወታችን በመንግስተ ሰማያት ስለሆነ ያቺ መንግስተ ሰማያት ምንሻ ስለሆነ አንድ የክርስቶስ ፍጥረቶች ነን። ሚበታትን ሚበክል ነገሮች በፍጹም መነሳት የለባቸው። ስለዚህ ብፁዕ አቡነ ገብርኤል ያነሷቸው ሐሳቦች አሉ። ወንድሞች እንደሰጧቸው በዛ ልክ ከሆነ ትክክል አይደለም። እኛን የሚፈልጉን እናንተ ሌሎች መጥተው የሚፈልጓችሁ ለወተቶቻችሁ፣ ለከብቶቻችሁ፣ ለሌሎች ነገር አይፈልጓችሁ የሚለው ከሰው አንጻር ከሆነ የተፈተው አውድ ላይክ ሌላ ለምሳሌ ትግሬው ኦር አማራው እናንተን የሚፈልገው ለዚህ ነው ብለው የኦሮሞ ማህበረሰብ መንገር በዚህ ደረጃ ከሆነ ንግግሩ ትክክል አይደለም። ግን ብፁዕ አቡነ ገብርኤል ምን ለማለት ፈልገው ነው የሚለውን በደንብ ልናስተውል ከሳቸው አንደበት ፍንትው አድርገን ካልሰማ አንዳንድ አባቶቻችን የሚናገሯቸው ነገሮች እኛ እንደ ልጆች ላንረዳ እንችላለን። ግን መታሰብ ያለበት በዚህ ደረጃ ስብከት በዚህ ደረጃ እንዲህ አይነት ነገር የለም። ሰላምን የሚያሰፍን ነገር ማለት ነገ በጎሪጥ ለመታየት ነገ እኔ ከኦሮሞ ጳጳስ ከኦሮሞ ቄስ መስቀል አልሳለምም ልል፣ ከአማራው ከትግራይ አልሳለምም ልል፣ እሱ ከሚቀድሰው ቤተክርስቲያን አልገባም ልል። እንዲህ አይነት ነገሮች አደገኞች ነገሮች ናቸው። እንዲህ አይነት ነገሮች ከሆኑ ማለት ስለዚህ ሁልጊዜ መሰበክ ያለበት ሁልጊዜ ስለ ሰላም፣ ስለ ፍቅር፣ ስለ አንድነት ሁሉም እርስ በርስ ወንድማማች እንደሆነ ዘራችንም ብሔራችንም ክርስቶስና ወንጌል እንደሆነ እኛ ምድራዊ ዘር ምድራዊ ብሔር እየተባበል መከፋፈል በፍጹም እንደሌለ ኦሮሞ ለኔ ወንድሜ ነው፣ አማራው ለኔ ወንድሜ ነው፣ ትግሬው ለኔ፣ ደቡብ ለኔ ወንድሜ ነው፣ ወገኔ ነው፣ አንድ ነን። ስለዚህ እንዲህ አይነት ነገሮች ጥንቃቄ ያስፈልጋሉ እያስባለሁ። ጥንቃቄ ልናደርግባቸው በተለይ ሃይማኖት አባቶች ነን። ፖለቲከኞችን እንኳን ብናይ ስለ ፖለቲካቸው እስኪያገኙ ነው ልንን እንችል። የሃይማኖት አባት ግን በእግዚአብሔር በክርስቶስ እኮ ነው የሚመሰሉት አባቶቻችን አይደል? ስለዚህ ይህን በደንብ ልናስተውል ልንረዳ ያስፈልጋል። ብፁዕ አቡነ ገብርኤል እንደው በዚህ ዙሪያ ምን እንዳሉ በጣም ሰው ሰፊው ህዝብ እየጠየቀ ስለሆነ እንደው ግልጽ አድርገው ቢናገሩ ይሄ ለማለት እወዳለሁ። ያው ቀጥታ ድፍን አድርገን አንዳንዴ በመልካም ጎንም በጥሩ ጎኖችም ነገሮችን ማሰብ አለብን ብዬ አስባለሁ። እንደው ከመድፈን ይህንን ነገር ግን ስለ ፖለቲካ የሚሰብክ ስለ ብሔር ስለ ዘር አንዱን ከአንዱ ዝቅ አንዱን ብሔር ከሌላው ብሔር ከፍ አድርጎ አንዱን ዘር ከአንዱ ዘር ከፍ አድርጎ የሚናገር የሚሰብክ የቤተ ክርስቲያን አባት ሊኖር አይገባም። እንዲህ አይነት አባቶችም የሉ። ሁሉንም በአንድነት በፍቅር ይዘው ሰብስበው ያሉ ናቸው። ምክንያቱም ብፁዕ አቡነ ገብርኤል ለምሳሌ ብናያቸው የኦሮሞው፣ የአማራውም፣ የትግሬው የመላው ኦርቶዶክሳውያን አባት ናቸው። የኔም የእናንተ የሁላችንም አባት ናቸው ብፁዕ አቡነ ገሌ ተብለው እንጂ ስፔሲፊክ ተደርጎ የዚህ አገሌታ አይደለም። የቤተ ክርስቲያኒቷ ጳጳስ ስለሆነ ማለት ነው። ብፁዓን አባቶቻችን ካህናት አባቶቻችን የሁሉ የህዝብ ናቸው። ካህናት አባቶቻችን የህዝብ ናቸው፣ የሁሉም አባት ናቸው። የቤተ ክርስቲያን አገልጋዮች የሁሉም ናቸው። ሁሉንም በእኩል የሚያዩ የሁሉ ናቸው ማለት ነው። ይሄ በደንብ ሊስተዋል ይገባል ብዬ አስባለሁ። እስቲ እነዚህ ነገሮች እንመልከትና እንጨርሳለን። አሁን ቃል እግዚአብሔር ቀላል እንዳይመስላችሁ፣ በቃላችሁ ያዙ።
በቃላችሁ ሶስት ቃል እግዚአብሔር ያዙ። ባዶውን የወጣ ሰው ዝም ብሎ አጋንንት በጥፊ ነው አስረው የሚገርፉት። በቃላችሁ መያዝ አለባችሁ። አሁን ዝም ብላችሁ ብድግ ብላችሁ እንደውም አንድ መዝሙር ልንገራችሁ፣ እንደ ጥንቆላ ደግሞ እንዳታረጉት። የዚህ ዘመን ሰው መዝሙሬን ያህል እኔ ከሊቃውንት ያገኘሁትን ብቻ ነው የምናገር። መከርተስ ደግሞ የራሳችሁ ጉዳይ ነው። የክርትስ የሚሰበስብ ካለ በዚህ ሰሞን እኮ ደግሞ ለበዓሉ መጥቶ ትንሽ ደዛድዞ አመነኩሴው ድሪጦ ጥሎ የሚሄድ እንግዳም አይጠፋም ደግሞ። ስለዚህ ይሄን ግን ከሊቃውንት ያገኘሁትን ልንገራችሁ። ቅዱስ አትናቴዎስ ሰይጣን የሚፈራው መዝሙር እንደ መዝሙር 67 የለም ብሏል። ቅዱስ አትናቴዎስ ነው ያለው። ቅዱስ አትናቴዎስ ካለማ ጸልዩት። ሙላውን ይፈራዋል፣ ግን የኔ ይፈራዋል። ይትነሳ እግዚአብሔር ወይ ዘረው ጸሩ ወይ ጎዩ ጸላይቱን ቅድመ ገጹ ወበከመ ይሐልቅ ጢስ ከማሁ ይሐልቁ ኃጣን ቅድመ እግዚአብሔር ቅድመ ገጹ ለእግዚአብሔር። ጢስ ብትን እንደሚል እንዲሁ ኃጣን ይበተናሉ። ሙሴም ታቦተ ጽዮንን ሲያነሳት ይትነሳ እግዚአብሔር ወይ ዘረው ጸሩ ብሎ ነበር የሚነሳ። ታቦተ ጽዮን አርፋ ከሰነበተችበት ሲያነሳት እግዚአብሔር ይነሳ ጠላቶችም ይበተኑ ብሎ ታቦተ ጽዮንን አንስቶ ተሸክሟት ይሄዳል። እዚያ ላይ በምድር የሚገጥማቸው አማሌቃውያን ሁሉ ይበተናሉ። ስለዚህ የእግዚአብሔርን ስም የእግዚአብሔርን ቃል እግዚአብሔር ባለፈው ነግሬያቸዋለሁ። ቅዱስ እንጦንስ አጋንንት ተሰብስበው ሲመጡበት የትኛው መዝሙር ዘመረን ያልኳችሁ? ተመስገን ነው። መርሳት አይደል? መርሳት ነው። የጨጓራ መድኃኒት ሲሆን አትረሱትም። ሐኪሙ ጧት 2 ማታ 2 ቀን 2 ቢላችሁ። ጽዮን ማለት ምን ማለት ነው? አምባ መጠጊያ ማለት ነው። ጽዮን ማለት አምባ መጠጊያ ነው። ስለዚህ ከታቦተ ጽዮን ከመቅደሱ ገብቶ አለቀሰ። ከኢሳይያስ ጋር ነው ትቢያ ነስንሶ አመድ ለብሶ ማቅ ለብሶ አመድ ነስንሶ አለቀሰ። በዚያች ታቦት ብትመካ ማታድንህም ብሎት ነበረ። እዚያች ገብቶ አለቀሰ። እግዚአብሔርም ጸሎቱን ሰማው የሕዝቅያስን። ቅዱስ ሚካኤልን ላከው። ቅዱስ ሚካኤልን ላከውና ቅዱስ ሚካኤል የብርሃን ሰይፉን ከሰማይ ብቅ ከምድር ዝቅ አድርጎ በማሳየት ብቻ 185,000 የሰናክሬምን ወታደሮች በአንድ ቀን አመድ አድርጓቸው አደረ። በማሳየት ብቻ ነው፣ ሳይወጋቸው። ስለዚህ እውነትም ጽዮን ታቦተ ጽዮንን ኢየሩሳሌምን መቅደሷን እናታችን ጽዮን ብሎ ሰው ይጠራታል። እውነትም በጽዮን የተጠጋ ሰው ከመከራ ይድናል። ላለቆቹ ለእነ ሕዝቅያስም እግዚአብሔር እንዲህ ይላቸዋል፣ ፍሱሐን ኩሎሙ ለነብሩ በውስቴትኪ። ኢየሩሳሌም፣ ታቦተ ጽዮን፣ ቤተ መቅደስ አንቺን ጥግ አድርገው የሚኖሩ ሰዎች ሁሉ በደስታ ይኖራሉ። እነማን? እነ ሕዝቅያስ በታቦተ ጽዮን ተመክተው በመቅደሱ ተመክተው የጸለዩ ሁሉ እግዚአብሔርን የሚያመልኩስ ሁሉ ለከ ይደሉ ስብሐት በጽዮን ወለከ ይትፌኖ ጸሎት በኢየሩሳሌም ስማ ጸሎተ ኩሉ ዘሥጋ ዘመጽሐቤከ ነገር አማጽያን ኃየለነ ወኃጢአተ ተነሳ አንተ ተሰሪ ለነ ይላል ቅዱስ ዳዊት መዝሙር 64 ቁጥር 1 ላይ። አቤቱ በጽዮን ለአንተ ምስጋና ይገባል። ደስ ብሎት በጽዮን በታቦተ ጽዮን አንድም በኢየሩሳሌም አንድም በቤተ መቅደሱ ጸሎት የሚያቀርብ ሰው እግዚአብሔር የተገባ ጸሎት አድርጎ ይቀበለዋል። አቤቱ በጽዮን ለአንተ ምስጋና ይገባል ተብሎ እንደተነገረ በዚያ የሚቀርበውን ጸሎት ደግሞ የሥጋዊ የደማዊ ነፍስ ሁሉ እግዚአብሔር ይሰማል። ለመምራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እንዲህ አይነት ክፉ መንፈሶችን ለማራቅ እንዲህ አይነት ነገሮች እንደው እንትን ለማለት ዋናው ጸሎትና ጸሎት ነውና ሁላችንም ጸሎት ላይ ልንበረታ ያስፈልጋል። ስለ ኅዳር ጽዮን አከባበር ስለ በዓሉ ደግሞ በነገው ዕለት ይዤላችሁ መለሳለሁ። እስከዛ ድረስ እግዚአብሔር አምላክ ሀገራችንን ሰላም ያድርግልን፣ ፍቅር፣ አንድነት፣ መተሳሰብን፣ መረዳዳትን ለሁላችንም ያድለን ለማለት እወዳለሁ። በሌላ ጊዜ እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።